ሰላም እንዴት ናችሁ? የኦሊንዋንስ ቤተሰቦች ዛሬ የምንመለከተው ይሄንን ስልክ ነው። ዛሬ ይሄን ስልክ ቻርጅ አያረግም፣ አይበራም እና ጸጥ ብሎ ነው የመጣው። ስለዚህ እቺን ስልክ ዛሬ አብረን እንሰራታለን ማለት ነው። ምንድነው የሚለው ችግሯ ምን ሊሆን ይችላል የሚለው አብረን እየተወያየን አብረን እንሰራታለን ማለት ነው። የተወሰኑ ፓርቶችን ስፈታ ምናምን ፈጠን አድርጌዋለሁ፣ ጊዜ ስለሚፈጅ ነው እንደዛ ያደረኩት። ስለዚህ እንጀምር። የምታዩት ስልኳ ፊቷ ላይ ትንሽ ምታለው ግን ስክሪኑ ይሰራ ነበር ተብያለሁ። ስለዚህ ምንድነው ችግሩ የሚለውን አብረን እናያለን ማለት ነው። ስለዚህ ለመፍታት መጀመሪያ ምን ማድረግ አለብን? ጀርባውን ሞቅ ማድረግ አለብን። ሞቅ ካረግን በኋላ ትንሽዬ መግቢያ ስናገኝ ወይ ደግሞ መግቢያ እንፈጥራለን ራሳችን ቲነር በመጠቀም ወይ ደግሞ ትንሽዬ መርፌ በመጠቀም መግቢያ እንፈጥርና እንከፍተዋለን ማለት ነው። ከዛ ከከፈትነው በኋላ ነው የምናየው። ብዙ መታገል የለብንም። ተሰበራለች፣ ግላስ ነገር ስለሆነች ጀርባዋ ተሰበራለች። ከዛ ፈተን ኦቪኤስ ስልክ ዘግቶ ከመጣ ምንድነው የምታስቡት? መጀመሪያ ቼክ የምናደርገው ባትሪ ነው። ባትሪ ምን ሊሆን ይችላል? ችግሩ ምን ሊሆን ይችላል? ባትሪው 0 ነው ወይ የሚለው ቮልቴጁን ለካ። እንደምታዩት 2.7 ነው። በጣም ሎው ነው ነው። ስለዚህ ማክሲመም አንድ ስልክ ለመብራት 3.5 ቮልቴጅ ያስፈልጋል ባትሪው ላይ ማለት ነው። ስለዚህ በዲሲያችን እናስነሳዋለን ማለት ነው። ካስነሳም በኋላ ሊሰራ ይችላል ወይ ደግሞ ሌላ ችግር ሊሆን ይችላል። ስለዚህ ሌላ ችግር እንዴት ነው የምናየው? እዛው ጋር እንዳለን የባትሪው ኮኔክተሩ ላይ ድራይ አድርጎ ከሆነ እሱም ቴስት እናደርጋለን። ፖላሪቲ በሁለቱም በኩል ኮንቴንት የሚሰጠን ከሆነ ባትሪያችን እንደምታዩት እየተነሳ ነው። ስለዚህ 3.5 ወይ ደግሞ 3.6 ሲደርስ ባትሪ እንሞክራለን ማለት ነው። አሁን ስንት ደርሷል? 3.5 ደርሷል። እስቲ አስገብተን ቻርጅ ያደርጋል የሚለውን እንመልከት። እንደምታዩት አሁንም ቻርጅ አያደርግም ማለት ነው። ስለዚህ ሌላ ችግር አለ ማለት ነው። ፈርዘር መሄድ አለብን ወይ ደግሞ ባትሪ ራሱ ችግር ሊሆን ይችላል፣ ቶሎ ድራይ የሆነ ማለት ነው። ስለዚህ በሁለት አይነት ቻርጀር ሞከርኩትኝ፣ ያው ነው ተመልሶ። ስለዚህ ቀስ እያልን እየሄድን ነው ዲያግኖስ የምናደርገው። ስለዚህ ብዙ ጊዜ ስልክ ዘጋ ሲባል ሜንሊ የባትሪ ችግር ሊሆን ይችላል። ስለዚህ ባትሪ አሁንም እንደምታዩት ከሰካውት በኋላ ቶሎ ድራይ አድርገው ነው 4.7 25 ምናምን ነገር ይቀረዋል። ትንሽ እንስጠውና እንሞክረው ወደ ቦርድ ቼክ ከማረጋችን በፊት ማለት ነው። እንደምታዩት አሁን ትንሽዬ በእጄ ሰጠዋለሁ። ስልኩን ግን ልሞክረው ዲሲ ማሳየት ስላልቻልኩ ነው። ዲሲ ላይ ክሊክ ነው የሚያደርገው። ሊነሳ ይልና ይመልሳል ዲሲ ላይ ማለት ነው። ስለዚህ እስቲ ባትሪውን አስነስተን ደግሞ እንሞክረው። አንዳንድ ስልኮች እንደዚህ ይሉና አንዳንድ ጊዜ ፈንክሽን ያደርጋሉ፣ ይሰራሉ ማለት ነው። ስለዚህ ዋናው ነገር በራሱ በባትሪው ቼክ ማድረግ ነውና ባትሪን አስነሳው ድጋሚ። አሁን ደግሞ ልሞክር። ይሄ መጨረሻዬ ነው። ከዚህ በኋላ የባትሪ ኢሹ አይደለም ብዬ ወስናለሁ ማለት ነው። ለምታዩት አሁን ቻርጅ አያደርግም። ለሚገርም ሁኔታ ቻርጅ አያደርግም። ስለዚህ ምን እናደርጋለን ማለት ነው? ባትሪው ቮልቴጁ መኖሩን እርግጠኛ ሆኖ 3.5 አለው። አሁን ግዴታ ማብራት ነበረበት፣ አይበራም። አሁንም የመጨረሻ ጊዜ እንሞክርና ወይ ደግሞ ካልሆነ ቦርድ አውጥተን ቦርድ ላይ ቼክ እናደርጋለን ማለት ነው። እንዳልኳችሁ ዲሲ ላይ ምን ያደርጋል ብያችኋለሁ። ላበራው ስል ክሊክ ያደርጋል። ክሊክ ማለት ሾርት ሳይሆን ሊነሳ ይልና ይመልሳል። ስለዚህ እንደዚህ አይነት ችግሮች ብዙ ጊዜ ምን ላይ ነው የሚሆኑት? ነው ፓወር አይሲ ላይ ነው። የፕሮሰሰር ምናምን ችግር ቢሆን ቢያንስ ከረንት ቻርጅ ስናደርግ ከረንት ይወስዳል ማለት ነው። ስለዚህ ኢሚዲየትሊ የምንሄደው የት ነው ማለት ነው? ፓወር አይሲ ላይ ነው። ፓወር አይሲያችሁን እቹትና ፓወር አይሲያችንን በደንብ አድርገን እናሞቃታለን። አሞቀን ካልሰራስ እንቀይራለን ማለት ነው። ግን አሁን በደንብ አሞቀናል። እስኪ ቀዘቅዝ መጠበቅ አለብን። ቶሎ ደግሞ በቲነር ማቀዝቀዝ አይለብንም። ቀስ ያለ ነው ማቀዝቀዝ ያለብን። ቀዝቀዝ ካለ በኋላ ነው ምን ሞክረው እንጂ እንደሞቀ አልሞክርም። እንደሞቀ ከሞከርን ሪስክ ነው ማለት ነው። ሊሰራ የነበረው አይሲ ተበላሽቶ ይቀራል። ስለዚህ እንዴት ወደ ፓወር አይሲ ሄድ ከካላችሁ ምን አረጋ ያለው በዲሲ ቴስት ሳረጋው ክሊክ ያደርግ ነበር። ተመንሶ ለመነሳት ይሞክራል፣ እዛ ይመለሳል። ቻርጅ ሳረጋውስ
ቻርጅ ሳረገው ምልክት አይሰጥም። ቻርጅ ቀስ እያለ ነው የሚወስድ የነበረው ኦልሞስት ዜሮ ነበረ። ስለዚህ ይሄ ነገር ይሄ ችግር ወደ ምን ይገፋቸዋል ማለት ነው? የፓወር አይሲ ይገፋቸዋል። ብዙ ጊዜ ችግር ተሸካሚው ፓወር አይሲ ነው። ስለዚህ እንደምታዩት ወዲያው ነው ቦግ ያለው ፓወር አይሲው በመውደቅ ምክንያት ይሆናል። ያረጁ ስልኮች ስለሆኑ እነዚህ በሆነ ምክንያት ፓወር አይሲው ዝም ብሎ ነበረ ማለት ነው። ስለዚህ እንደነበረ ዲስአሴምብል አድርገን ለከስተመራችን እንመልሷለን። አሁን ለመሞከር ነበር ያወጣነው እንደዚህ። አሁን በስተክል እናስሯለን ማለት ነው፣ እንገጣጥመዋለን። ስለዚህ አሁን ምን አያችሁ? ከዚህ ዲያግኖሲንግ መጀመሪያ አይተናል። ፓወር የለውም። ፓወር እንደሌለው ካወቅን በኋላ ምን አደረግን? ለምን ፓወር የሌለው ብለን ባትሪ ዴድ ሆኖ ነው ያገኘነው። ባትሪውን አስነሳን። ባትሪውን ካስነሳን በኋላ ቻርጅ ስናደርግ ስቲል ነው አያረግም። በዲሲያችን ደግሞ በባትሪ ቦታ ዲሲያችንን አድርገን ስንሞክር ደግሞ ለመነሳት ይሞክርና ዳውን ይሏል። ለመነሳት ይሞክርና ዳውን ይሆናል ማለት ነው። ይሄ ብዙ ጊዜ የፕሮሰሰር ችግር አይደለም፣ የምንድነው የፓወር አይሲ ችግር ነው ማለት ነው። ቻርጅ ባያረግስ ኖሮ ሙሉ ለሙሉ ቻርጅ ባያረግ ሾርት ቢኖርስ ኖሮ እነሱንም አብረን እናይ ነበር ማለት ነው። ሾርት ቢኖር ኖሮ ባትሪውን በለካንበት ጊዜ ባትሪው ቦታ ላይ ስለካ ኮንቲኒቲ ይሰጠን ነበር ማለት ነው። ገባችኋ? ስለዚህ ዴድ ነው የሆነው። ዝም ብሎ ጸጥ ያለ ስልክ ብዙ ጊዜ 75% የቱ ጋር ነው ቴስት የምናደርገው ማለት ነው? የዚህ ፓወር አይሲ ችግር ነው ማለት ነው። የፕሮሰሰር ችግር ሲሆን መሄድ ያለበት ርቀት ይሄድና ዲሲው ከዛ በኋላ አይመለስም፣ ግን ስልኩ አይበራም። ግን ለመነሳት እየሞከረ የሚመልስ ከሆነ ዲሲያችን ላይ እነዚህ ስልኮች የፓወር አይሲ ችግር ነው ማለት ነው። ስለዚህ እንደምታዩት ቻርጅ ማድረግ ጀምሯል። ስለዚህ ሲምፕሊ ፓወር አይሲውን በማሞቅ ብቻ ይህን ስልክ ሰርተናል ማለት ነው፣ አስነስተናል ማለት ነው። ኦል ኢን ዋንስ ኤሌክትሮኒክስን ሰብስክራይብ አድርጉ፣ ሼር አድርጉ። አመሰግናለሁ።